ዘው የታለ እርግዝናው ማወቅ አለበት። የዚች ልጅ ደግሞ ስሟ መጥራት አለበት። አለቀ ካላስ ሁሉም አስመሳዮች ናቸው። የት ሄዳ ነበር? ይሄ ከመታመሙ በፊት ልጅቷ እርጉዝ አይደለችም አውቃ ነው እያታለለች ነው ብሎ እኛ ገብቶናል። ወዴ አይደለም ለኦዲየንሱ ኦዲየንሱ ጠይቋል። ጥያቄ እኮ አቅርቧል። ይሄን ነገር እርጉዝ ነኝ ብላ መታለች። የተረገዘው እርጉዝ ነው የት አለ? አሞታል ተብሏል። ምኑን ያመመው? ሕክምና ነው? ጸበል ነው? ጸሎት ነው የተደረገው? ይሄ ሁሉ ኦዲየንስ ማወቅ አለበት ተብሏል። ማፈር አለባት። እኛ ደግሞ ስለ ማህተባችን ስንጠይቅ ማህተባችን እየተከራከርን እያለ ሌላ እሱ አጀንዳ ይዞ መጣ። ያንን ለማስቀየስ ገባሽ? ተጸጥተዋል። አሁን ሁሉም የኤርሜላ ደጋፊዎች በጣም ተናደውባታል፣ በጣም ተጸጽተውባታል። ለምን እንደሆነ ታውቂያለሽ? የምታኮራ ሴት ስላልሆነች ማለት ነው። አታኮራቸው፣ መቼም አታኮራቸው። እነሱም ውርዴታሞች ናቸው፣ እሷም ታዋርዳቸዋለች። ሁሌ እንደዚህ እየገለበጠች የሰው በር እየገባች አንድ ወንድ ላይ ሙጭኝ በማለት ታዋርዳቸዋለች። ይሄ ደግሞ ለነሱ ጥሩ አይደለም። ተጸጸቱም አልተጸጸቱም አሁን የምነግራቸው ነገር ወደ እውነቱ ወደ ትክክለኛው መንገድ ቢገቡ ያዋጣቸዋል። የኤርሜላ ደጋፊዎች የምሬን ነው የምላችሁ። እሷ አረክሳ እያረከሰቻችሁ ነው። አታኮራችሁም። እኛ በሩታ እንኮራለን። ለምን እንደምንኮራ እንገራችሁ። ተናግራ ትተገብረዋለች፣ ተናግራ ታረጋለች፣ ታኮራለች። በቃ ያለችው ነገር ጠብ አትልም። በቃ አንበሳ ነች። እኔ እንዴት እንደምገልጻት ራሱ በጣም ግራ ነው የሚገባኝ። ገብታችኋል? እና እኛ መደገፍ፣ ማበርታት፣ ስተት ካለባት ስተቷ መናገር፣ የምታስተካክለው ነገር ከሆነ የምታስተካክል ማድረግ ነው እንጂ እኛ ስለ ኤርሜላ ደጋፊ አያገባንም። ይዘቅዘቁ ባናታቸው። ኧረ እኛ ምን አገባን እናቴ? ኧረ እኛ ምን ያደርጉልናል? ልጁ ህፃኑ ምንም በማያውቀው አይደል እንዴ እናስገድለዋለን፣ እንደገና ደግሞ አሲድ እናፈስባታለን ብለው አፋቸውን ሲከፍቱ የነበሩ አንድ ፍሬድ ምን አረገ? ፈልጎ ነው እንደ መጣው ፈልጎ አልመጣ ባለጌ አባት ነው እኮ። አባትየው ራሱ ቢሰማ ይሄ አባትየው ራሱ ይሰማዋል። ይሄ ነገር ይሰማቸዋል እኮ እንደ ቤተሰብ እንደ አባት እኮ ይሰማዋል፣ ያመዋል። ለአንድ ተራ ቆሻሻ እርጉዝ በነበረች ሴት ላይ መታ ላቦካች ደጋገረች አልፈልግሽም እየተባለች የፍቅር ጥያቄ ተንበርክካ ለጠየቀች ሴት እንዴ ልጁ መዘቅዘቅ አለበት? እኛ ወንድ ልጅ ነው ተንበርክኮ ሲጠየቅ የምናውቀው እንጂ ሴት ልጅ አይደለም። በግድ አሳምነው እኮ ነው አሳምነው እድሜ ላቤላ አሳምነው ነው እንጂ እኮ ልጁ የፍቅር ጥያቄ ራሱ ሊቀበል ፈቃደኛ አይደለም። ሁላችንም እናውቃለን። አይደለም እንዴ አስጨንቆት በግድ ራሱ እስቲና ተራሱ አስተውሉ። አንዴ ይቅርታ ልጨርስ። ራቁቷን ለብሳ ሴት ልጅ እንደዛ ለብሳለች። ጡቷ እየታየ ጠርታ ሽማግሌ ላክልኝ ባለች ማግስት አይደል እንዴ በሶስተኛው በአራተኛው ቀን ሩታ ጋር ሄዶ ታመመ የተባለው? ፍላጎት ቢኖር ያደርጋል? መሸሽ ነው ያዘው ልጁ፣ ሽሽት ነው ያዘው። ምክንያቱም ልትላቀቀው አልፈለገችው። ሙጫ ሆነችበት። ሙጫ ጥቁር ዶሮ በይልኝ እንጂ እናቴ ገዛ ነው ልጁ ይሄንን ፔክ የሰራው። ሽማግሌ ብላ ሲጀምር ነው ልጁ የተቀየረባት። አይፈልግም ማግባት። እሱ ያለው ልቡ ሌላ ሴት ጋር ቀፎ ልትወስድ ነው። ነውር እንደው የኤርሜላ ደጋፊዎች ማፈር አለባችሁ። እግዚአብሔር ነውር ነው ይሄ። በባህላችንም በምንም የሌለ በባል ባል ደርቦ በተደርቦ እንደገና ነጋ ካልሆንኩ ተብሎ ተንበርክኮ ቀለበት ራሱ በልክ ነው ያሰራላት። ፈልጎ አይደለም የሚያሰራው፣ ሁላችንም እናውቃለን። ያቤል ስራ በጫና ነው፣ በፍላጎቱ አይደለም። በዚች በሜሪና በዳኒ ግፊት ነው ሩታም ስትገፋ እልክ ይዞት ሄዶ ቀለበት ያሰራላት። ፈልጎ አይደለም። ሁላችሁም ታውቃላችሁ። ኧረ እናውቃለን እናትዬ፣ ጠንቅቀን ከመሰረቱ እስከ መጨረሻው። ምን ያርጋት? ምናምኗን ከፍታ ከሰጠችው ወንድ ልጅ ነው። በቃ አሁን ደግሞ ሲሸሻት ደግሞ ማወቅ አለባት። ልጅቷ ቤት አትምጣ። አስረኝ እውነት የምትሰሙ ከሆነ አትምጣ። ሰላሟን ትስጣት። እቤቷ ያንኳኳች አትምጣ። እንደውም እኮ ሩታ ነበረች እየሄደች ማስቸገር የነበረባት እንደ ሚስት እንደ ልጅ እናት። ተይልኝ አትፈልግም እያለች እኮ መሄድ የነበረባት ሩታ ነች። ልጅቷ ተከብራ ቤቷ ነው ያለችው። እንደ ውሻ ቡችላ እየተከተለች ስርስሩ። ኧረ ምን አይነት ሴት ናት? አረዝጎ ያስፈልጋታል በእውነት። ኧረ በስመ አብ እንዴ! መጀመሪያ ከዛ በኋላ ድኛለሁ ብሎ ከመጣ በኋላ አንቺ እንዴት ከካሜራ ጀርባ ሸሽገሽን ብቻሽን ይወስርሽ? ለምን በካሜራ ሁሉም ሰው ሲወስደኝ እና ሲሰራ አንዳንድ ስራ ሲሰራ
ካሜራ ላይ አይደለም። አንቺ ለምንድን ነው ከካሜራ ውጭ ያደርግሽ? ምን ጉዳይ አለ? አንቺ ልጅ እንጂ ተዝናናሽው፣ እኔ አልተዝናናውም። ሼም ይዞት ነው ይወድሽ የሚያዘው ዳዊትና ቡዜ ነው ያዙት እንጂ እውነቴን ነው የምልሽ። እነሱ ጣልቃ ባይገቡ ይቅርታዋን ተቀብሎ ወዲያው ነው የሚገባው አብርሃም። በትክክሉ ነው የምነግራችሁ። የያዘው ሼም ይዞት ነው እና ከስርም ጉትገታ ስላለ ጀመረም እኮ ታመምክ የተባለው በአደባባይ እቃህን አውጣና አሳየኝ አለችው። በማግስቱ እኮ ነው የታመመው። ዛሬ አየ፣ በማግስቱ ደግሞ ታመመ። እቃህን አውጥተህ በአደባባይ አሳየኝ አለችው። ሽንቱን ኧረ ስንት ጉድ አለ አንቺ። የዋነት የሷማ ጉድ ነው። እኔ ከምር ስነግራችሁ ማለት ነው እኔ ሩታ ቢቀርባት ራሱ ቅር አይለኝም። የተካው ነው ማሬ ቢቀርባት ራሱ ምንም ቅር አይለኝም። ያው ኑሮ ነው። አንድ ሴት ደግሞ ጨዋ ስትሆን ከሌላ ከባሏ ውጪ ሌላ ወንድ መልመድ በጣም ይከብዳታል። ጨዋ ስለሆነች ነው አሁንም እሱ ላይ ሙጭኝ ያለችው። ሌላ ወንድ አለማየት፣ ሌላ ሰው አለመፈለግ፣ ሌላ ሰው ልጇን ሌላ አባት እንዳይባት ስለምትፈልግ ብቻ ነው ይሄን ያደረገች እኮ ብላ እኮ ነው ወደ ለልጇ ብላ ነው እንጂ እኮ እሷ ቆንጆ ናት እኮ ማንም ነው የሚፈልጋት። በጣም እንስት ሴት ናት። ለኔ ምሳሌ ነች፣ ጀግና ነች በጣም። ይሄን ዋቁ የእርሜላ ደጋፊዎች ልታውቁ ይገባቸዋል። በደንብ አድርጋችሁ ልታውቁ ይገባል። ሲጀመር ትላንትና አሚሩ ፎቶ ለጠፈ የምትሉት ማለት ነው ምንም አይደነቃችሁ። አሚሩ እንደሆነ ከውሸትና ከእንትን አብሮ የተጨማለቀ ሰው ስለሆነ ማለት ነው። ትላንትና የሷ ወንድም መጥቶ ምንድን ነው ያለው? እሺ ትላንትና አንድ ነገር ልጠይቃቸው ለኛ ልጆች። ትላንትና እህትና ወንድሟ መጥቶ ምንድነው ያሉት? ምን ተናገሩ? ከፍቅር ጀምረዋል፣ እንደ ድሮ ሆነዋል። እሷ እሺ ከሰዓት መጣ ምንድነው ያወራችው? ከሰዓት መጣ ምንድነው? አልደወለልኝም፣ ለምን አልደወልክልኝም? ውሸት በውሸት ሊሞቱ እኮ ነው ማርያም ሞታቸው ነው። እስቲ ፈረንጆ እነ ደስታ ብዙ የሩታ ወንድሞች አሉ ከጎኗ ያሉ። እስኪ አንድ ቀን ወጥተው ተናግረው አልተናገሩም? ያው ማንም የለም። ተግባር እንዳንዱ ነው እንደውም በቀደም ነው የተናገረው። እንዴት ሴት ልጅ ያውቃሉ። በቃ ጀግና እንደሆነች ለራሷ ብቁ እንደሆነች ያውቃሉ። እሷ እኮ ኮንፊደንስ የሌላ ሴት ወንድምየውን ጠርታ ለምን እውነቴን አትናገርልኝም? እኔን እንደምን ለምን አታረግልኝም ብላ አደባባይ ላይ ጠርታ የምትናገር እና ከዚህ በላይ ሞት አለ? የኔ ውድ አሳምንልኝ እኮ አለች ወንድምየው። አሳምንልኝ እንደዚህ ባለ ምን ነው ምን ተነክታለች? እኔ የተነካችው ነገር አለ እንጂ እንደው እኔ አላቅም እንዴት አድርጎ ነው ያላቅም። ብቻ እንደሰራት ፈጣሪ። ቤተሰብ የላትም። እኔ ወላጅ አልባ ናት ልበል። አንዳንዴም እኮ ቤተሰብ ሲቆጣ ይሄ መኮረኒ የሚያክለው ሰውየው ማለት ነው አጩላት መጨረሻዋን ምን እንደሚያረጋት ቆይ ራሴ ነው ማፈቅርሽ ነው የሚላት። ጠብቁ፣ ዝም ተቀልላታል። አዎ ዝም ብላችሁ ጠብቁ። ይሄ ነው ያለው ነገር ይሄ ነው በቃ። እና እኛ ሩታ ማበረታታት መደገፍ፣ እነሱን እንደውም ላይክ እንትን እስቲ የት አለ 100 እንኳን አልገባችሁም እስካሁን እኮ እና የሷ ልጆች እኮ የሷ ኦዲየንሶች የሚንገበገቡት ለምን ይመስልሻል? ትላንትና ማታ ለምንድን ነው ቢዋን የቀነሰው? ለምንድን ነው ቢዋን እንደዚህ የሆነው? እቺ የደመቁ በጎች እኮ እነሱ ተመካክረው ነው ማየት አቁመዋል። የኛ ልጆች ለምን ትሄዳላችሁ ብሎ እየተመካከሩ ነበር። ማን ያዛችሁ ታዲያ? ዛርፎ ይቀመጡ እውነት እኮ ነው የሚቀርበው። ውሸቱ እንዴም ዝቅ እንዳለ ነው። ይሄንን ማመን አለባቸው። በግድ ይሁን እንዴ? እኛ ቪዲዮ በተለቀቀ ቁጥር ምን አቀረ? ወይኔ ጉዴ ፈላ። ገና ተቃጠላላችሁ፣ ኤሌክትሪክ ትጨብጣላችሁ። ወይኔ ጉዴ ፈላ። እና የሆነች ደግሞ አሁን የሆነች የሄርሜላ ደጋፊ ያለች በጣም ዘግናኞች። በጣም ለነገሩ የእሷ ደጋፊ ሆኖ ጨዋ ይሆናል ብዬ ከአንደበቱ የሚወጣው ነገር ጨዋ ይሆናል። ማንም የለም ወዴ ማንም አልጠብቅም። የረከሱ ስለሆኑ ያው እሷም ረክሳለች፣ ደጋፊዎቿ ምርካሽ ናቸው፣ ከመስመር የዘለሉ ናቸው። ግም ለግም አብሮ ያዝግም ነው እንዴ። እና ወዳችኋለሁ። ላይክ አርጓት፣ ኮፒ ሊንክ ሼር አርጓት፣ መከሯት። እሺ እናት እሷማ የተሳሳተች ሆነ እውነት ነው። ሄርሜላ እና አቡጎሽ እየነገራቸው ነው። ጥሩ ነገር እንዲሰሙ አልቻሉ።
የሩት ደጋፊ ምርጥ አስራርጉ ሚጣ ቤቱን ብዙ ለነገሩ ሩት ብዙ ቆስቲ አንድ ጊዜ አታለም ቆስቲ አንድ ጊዜ ቤቱን ባስራርጊና ካሜራሽን ዝጊና ሩታን አስቀምጪ። ቤቱን ባስራርጊ ሚጣ ነኝ የምትሽን ፍቺና ባስራርጊ ቤቱን ሁሉም ሰው ካታይ እንግባ እያለ ነው። ባስራርጊ ቤቱን ከዚያ ሐሳብ የሚሰጥ ሰው ሐሳብ ይስጡ። እኛ ሙይት እንሆንና ማለት ነው። ቤቱን ለሚጣ ባስራርጊ ያለ ለማውሪ ወይ ታሪክ አውሩ ማሮች አውሩ። ስሙ አንድ ነገር ልንገራችሁ ማለት ነው። የኛ ልጆች አንዳንድ አሽቃባጮች አሉና እነሱ ከዚያች ቤት ሄደው ውለው እኔ ተልኮልኛል። ከዚህ ላይ ዘግዝቂያቸው እኔ መሲ ትልቋ ስትመጣ ብቻ ነው እንጂ የተውኩት ልረግጣቸው ፈልጌ ነበር። ዘግዝቄ ማለት ነው። አትሄዱ ተብለው ትላንትና በእናታችሁ ሞት ይዣቸዋል እንዳትሄዱ ተብለው የተገዘቱ ሰዎች ሳራ ቤት ላይ ሄደው ቁጭ ብለዋል። ከዚያ ላይ ተልኮልኝ አንድ ነገር ላቋርጥሽ ካሃዱ የሩታ ህዝብ ካሃዲያችሁ እኛ የትም ሂዱ የትም ግቡ ፕሮፋይሏን አንስታችሁ ግቡ ተብሎ ስንት ቀን ነው መመሪያ የሚሰጣቸው? አይ የትም ይድረስ ይወድሽ አንቺ አቋምሽን የራስሽ እህቴ ምን እንደሚሉ ታውቂያለሽ? ትናንትና ሰላ ቀነሰባት ቻላኑ አመቷ ስለሆነ ሰላል ተንቀሳቀሰ ምን አሉ? የደመቁ በጎች የደመቁ ልጆች ሰላማልሄዱ ቻላኗ ተኝቷን ቢው የለውም። አሁን ምን አሉ መሰለሽ በእንትን ባሽ በልብልነት እና በርቅ እንፍጠርና 100K ትግባልን ያሉት የኞቹ ጅሎቹ እየተጃጃሉ ነው የሄዱት። አሁን ከትንሽ ጊዜ በኋላ ማሬ ጅሎቹ እየተጃጃሉ ነው የሄዱት። እኔ ከዚህ ላይ ልዘገዝቃቸው ነበር ግን መሲ ሰላለችበት መሲ ትልቋ ያርሰራሪዋ ሰላለች ተውኩኝ እንጂ እዘቀዝቃቸው ነበር። እዚህ ላይ ልረግጣቸው ፈልጌ ነበር ግን መሲን ተመስሎ እግዚአብሔር አወጣቸው ዛሬ ማምሻ። እነሱንም አትከታተያቸው የራሳቸው ጉዳይ እነሱ የራሳቸው ጉዳይ ሁሉም የራሱ ጉዳይ። መጀመሪያ ቆይማ ዘድ የሚታረቅ የሚፈልግ ይታረቅ። ግን ሄዳችሁ እንትና ቪዲዮዋን በፍጹም እንዳታዩ በደል ተግባ ቪዲዮዋን አይታይ። የተናደርኩት ወልዴው አመጣው ያዩት ሰዎች ይብስባቸዋል ማለት ይብስባቸዋል። እኔ ልሙት ይብስባቸዋል። አዚያ ቦታ አትሄዱ ሲባሉ እኔስ እለነው እንደሚሄዱት እለነው እንዴ አመጣው ያዩት ለመስማት ወሬ ለመስማት አመጣን ያልተንበረከክነው ያላየነው እንዴት ነው አንጀታችን የሚንሰፈሰፈው? አመጣው የመከሩት ናቸው እዚህ ቦታ ላይ የሚገኙት። ምን ሊያረጉ ይሄዳሉ? ማን ፈለገ እርቅ? የፈለገ ሰው አለ እርቅ? እንደፈለጉ ረግጠው ነፍሰ ጡር አይደለችም ጎማ ነው የተቀጠቀችው ሲሉ አልነበረ? ከዚያ ቦታ ላይ ምን ሊያረጉ ሄዱ? ሳራ ምንድን ነው ያለችው እንዴ? በሽፍና ይሰሪያት ያለችው ቤት ላይ ምን ሊያረጉ ነው የሚሄዱት? እነሱ ወደ ኋላ ተመልሰው አያስቡም፣ አያስተውሉም፣ አያዳምጡም። እና አባታቸው ሊያረጉ ይሄዳሉ። በሽፍና ይወሰዳት አትገላገል አለችው ቤት ላይ ምን ሊያረጉ ይሄዳሉ? እንዴ ትላንትራቸውን አያስቡም እንዴ? ትላንትና የነበሩበትን አያስቡም? ማሰብ የላቸውም? እንድንናገራቸው ፍላጎት ራሳቸው ያመጡና ራሳቸው እየሄዱ ይረክሱና እኛን ለፍላፊ ያረጉና እዚህ ላይ ወጥተን ስንናገር እኛ እንደ ለፍላፊ እኛ እንዳዝማሪ እንታያለን። ሄዱ ፕሮፋይላቸውን አንሱ ተብሎ ተነግረዋል። 3-4 ቀን ተነገሩ። አይሰሙም እንዴ? አይሰሙ ሲሉ በእናታቸው ተገዘቱ። እናትና አራክሰው ደግሞ ጭራሽ ፕሮፋይል ሰቅለው ይሄዳሉ። አፈለጉ እኮ የትም ይግቡ አይመለከተንም። ፕሮፋይል አንስተው ይግቡ እንዴ? በሽፍናው ይወሰዳት ተባለበት ቤት ልዑል ይሙትበት ተባለበት ቤት ላይ ነው ተሰቅሎ የሚያጨበጭቡት። ሚጣ ብስራትን አስገቢያት፣ ብስራት አስገቧት። እስኪ ብስራትን ሳቢያት ማሪ እምዬታ በጣም ነው ያናደዱ ብታይ። ከዚህ ላይ ባሳይሽ ማለት እዚህ ላይ ባሳይሽ እማልጠብቃቸው ሰዎች ናቸው ከዚያ ቦታ ላይ የተገኙት። እማልጠብቃቸው ሰዎች ፈጣሪ ወይ ትግስቱ ይስጠኝ። ወይ ብስራት ኢየሱስ ሰላም ነው። ብስሩዬ እንዴት ነሽ? ማረኝ ሰላም እግዚአብሔር ይመስገን። ምን ሆነሽ? ድምፅሽ ምን ሆኖ ነው?
አሎ አሁን ነው የተነሳው። ምን ሆናችሁ ነው ማሬ? ትላንትና በስንት መከራ ሰምተሻን አይደለ? ትላንት ወዲያ ዜዶ መጣች። ትላንትና ወዲያ ትላንትናም ሸዊት እየሄዱን ቢሲሏት 4 ቀን ሙሉ ተከታታይ ሲገቡ በእናታችሁ መጥ እንዳትሄዱ ከሃዲያችሁ ሩታና ወርዳችሁ ሂዱ ተባ ጭራሽ ገብተው የማያውቁቱ ብስራትዬ ገብተው የማያውቁቱ ሳራ ቤት ላይ ታውቂያለሽ። ሩታን በሽፍኑ አይውሰዲያት ልዑል ይሙት ያሉበቱ ቤት እርቅ እንፈልጋለን ብለው ትላልቆቹ ሰው ይሄዱ። በቃ ማን ወክሎ ችግር የለናችሁ እናገሩ በቃ ማሪ ስትናገሪያቸው ደግሞ አሁን እዚህ ጋር ብትናገሪ የለም ልጆቹ ማንም ሰማሽ የለም። ግን በውስጥ ለምንድን ነው እንደዚህ ያደረጋችሁት ብለሽ ብትጠይቂ አሪፍ ነው። እንደዛ ነው እንጂ ችግር የለም። እነሱም በክፋት ምናምን አይደለም እኮ ችግር የለም። ለምን እንደገቡ ይወዳሉ። ሰሚ ብስራትዬ ምን እንዲያሉ ልንገርሽ። እኔ ትላንትና ስልኬ ታውቂያለሽ 2 ነውና ሀላይ ቤት ጥየው ነው ሞርዶ እኔ ስራዬ ከባድ ነው ታውቂያለሽ። ከዚያ ምን አሉ ማታ ቆይ ልንገርሽማ ሸዊትም የለችም። ሸዊትም ቤት ዘግታ ሰዓት 80 ላይ 11 ሰዓት ማለት ነው በኢትዮጵያ ቀን 5 ሰዓት ላይ ማለት ነው። ልንገርሽማ ጠዋት አረፋፈር ላይ ማለት ምን እንዲያሉ ልንገርሽ ማታ አሉ ቀን አሱር ላይ የሩታ ኦዲየንስን ሳራ ቤት እንጠራና ቻላሏ ሰለቀሰቀሰባት የደመቁ ልጆች ስላልሄዱ እንጠራና እርቅ እንፍጠር እንበላቸውና ቻላሉን ሄደው ይዩ እነሱ ካልሄዱ የደመቁ ልጆች ብዙ ስለሆኑ እነሱ ካላዩ ቻላሉ ይሞታል። አያችሁ ሩታን ብትመጣ ተመካክረውን አልሄዱ በርቅናሽ በልበልና እናስገባና ቻላሉን ይነሳ መቶኬ ትግባ የኛቱ ጅምንት ደግሞ ይጣፋስ እያሉ ይሄዳሉ። በቃ ዝጊ እና እኛ ህፃንን እነሱ የብሎና አድረ በቃ ችግር የለም። እነሱም በክፋት አይደለም የኛ ልጆች አይተሸማቀቁ በቃ ምክንያት ይኖራቸዋል። ችግር የለም እንደዛ አይተወሉ በቃ ከተሰጣቸው እንዲማሩ ማድረግ ነው እንጂ ማውራት አንድ ማዘዝ አይችልም። እነሱ ራሳቸው ያውቃሉ። ችግር የለም አይተሸማቀቁ በቃ እህታቸው ይወዳሉ ሰፖርት ያደርጋሉ። ምንም ችግር የለም። እሷ ውሽማ ቤት ገብቶ ምናምን ልጫወት ይሆናሉ ሙድ ለማዝ ይሆናሉ። ብዙ ምክንያት ይኖራል። ስለዚህ አይተናገሩ ከዚያ ቦታ ላይ ቆየነው ሰዎች ይወርሽ በቃ ጨርሽ። እኔ ራሱ እኮ ማለት ነው እኔ ራሱ ብዙ ጊዜ ገባ ነበር የኤርሜላ ደጋፊ ጋር ለምን ማይሆን ቃላት ሲናገሩ ገብቼ ተሳድቤ ሁላ ወጣ ነበረ። ግን አግባብ አይደለም። አሁን ላይ እኔ ያንን ማረጉ ጥሩ አይደለም። ምንም ሴንስ አይሰጠውም። ገብቶሻል? እና ሁላችንም እንገባ ነበር ተናግሬ ማሳመን የቻልኩትን አሳመኛ ማሳመን ያልቻልኩትን ተሳድቤ እወጣለሁ። የምር ሳይረግጡኝ ቶሎ ብዬ ወጣ ነበር። ገብቶሻል? እነሱም ለዛ ሊሆን ይችላል ምክንያት ይኖራቸዋል። ችግር የለም። እንደዚህ አይነት ነገር እንደማያደርጉ ደግሞ የኛ ልጆች እናውቃቸዋለን ማለት ነው። አንቺ አትናደጂ። እናማታቸው ደግሞ በውስጥ እንደዚህ ነው ብለሽ መናገር መጀመሪያ ማለት ነው። አሁን መንጨርጨር አያስፈልግሽም፣ መናደድ አያስፈልግሽም። እንደ የኛ ልጆች ምንድነው ጎበዝ የለም። 1 አመት ሙሉ ተጋይ የና ልጆች እሺ፣ የሌላ እንደዛ አይደለም። ስለዚህ አይተሸማቀቁ በቃ አይተናገሩም። ችግር የለም። ምን አድርጉ ጎብቶ ይወጣሉ። ምን ችግር አለ? በቃ አይተሸማቀቁ። እንደዛ አይተበሉ። በቃ እነሱ ያውቃሉ። እህታቸው ወዳሉ ማድረግ እንደላባቸው ያውቃሉ። ህፃን ልጅ አይደለም። ስለዚህ አንድ ማዘዝ አይችልም። በቃ ወዶ ፈቅዶ ነው ሩታ መደግፍ ስለምወዷት ነው። ስለዚህ አንድ በቃ ጥሩ አይደለም እንደዛ። እሺ ዜድ አይተንጨርጨሪ ጥፋት ካለ ደግሞ በውስጥ መናገር ነው። ሰላም ዋሉ። እንግዲህ ተጫወቱ። እንደዛ ተደረገ። አታቸር ያሰማን ሁላችንንም። ሰላም ዋሉ። እሺ ማለት እሺ ዜድ በሀገር ሰላም ነው ያፈረጣችሁኝ። እንጃ ሀገር ሰላም ነው። ሀገር ሰላም ነው። እንዴት ነሽ ማሬ? ሀያቴ እንኳን ደህና መጣሽ። እወድሻለሁ። ብስራት እሷን ብቻ የምትወጂ? እሺ ሁላችሁ ነው። ግን እሷ ብዙ ገስት ምናምን አትሰቀልም። ለዛ ነው ተጋኛችን ገስት በቃ እንድትወጂኝ ታች መሆን አለብኝ ማለት ነው። በቃ ኖ ሁላ ግብ እንደዛ አይተቦልሽ። እኔ ዜድ አሁን የተነሳና እሺ ማረ ሰላም
እሺ ሲቀጥል ደግሞ ዜድም ትበይው ማለት ነው። እኛ የገባንበት ምክንያት አለ ማለት ነው። ዝም ብለን አንቺ ሴትዮ አንቺ ባለሽበት ኧረ ጉድ የፈላ ዘንድሮ ያልታሰረ ፍየል ስለፈልግ ይገኛል። እየሰደብሽ የነበረ ማለት ነው። ለምን መሰለሽ እኔ አሁን ብዙ ጊዜ እንደዚህ ላይ አልፋለንም ማለት ነው አልፈቀለም። ግን ደግሞ የሆነ ነገር ካየሁኝ መልዕክት ለማስተላለፍ ተቀላለሁ ማለት ነው። እኔ ከነሱ ቤታውን ትናንት ገብቼ ነበረ ማለት ነው። ኧረ ምን ትላንት ማሬ አስጨርሺ ዜድ ዝም በይ በቃ አስጨርሺ። እኔ ታላግና ዘት መልሽልኛለች ማለት ነው። ከነሱ ጋር ምገባው ደግሞ ታውቂያለሽ ሩታን እውነት መስሏቸው ሩታን ስለሚሳደቡ ድራማ ነው እነሱ ስራ ነው እንደሚሰሩ ለመናገርና ለማብራራት ብዙ ጊዜ ገባለሁ ማለት ነው። ለምን እነሱ ስለማያውቁ ማለት ነው። አሁን የሩታ የሰው ሁሉም ሰው ያውቃል ስራ እንደሚሰሩ ስማርት ነን እንደ ሩታ ማለት ነው። የሰው አድናቂዎች ደግሞ እንደዛ በግነሱ ምን እንደሆነ ምን እንደሚሰራ አያውቁም ማለት ነው። ግን ለዛ መልዕክት ለማስተላለፍ አንዳንዴ ከነሱ ጋር እገባለሁ ማለት ነው። ግን ከነሱ ጋር ገባውና ሩታን አልወዳትም ሩታ ስትሰደብ ደስ ይለኛል ማለት አይደለም። ገባሽ? ግን ለነሱ መልዕክት ለመስጠት እገባለሁ። ሲቀጥል ደግሞ የሷን እነሱ ስላሉ ማለት ነው እነሱ እንዲታይላችሁ ከነሱ ጋር እርቅ እንፍጠር እንዳሉትኝ አይደለም ማለት እነሱ ቢሉት እኛ እንቀበላቸው ማለት ማንም ሰው በማንም አይመራም ማለት ነው። እኔ ወላሂ እንኳን ቪዲዮ አለ ማለት ነው ሲብራሳ ለደረሳት እንኳን ይሳት ያበጋል ሲባንስ ይቻላል ነው ወላሂ ለምን እንሰራው ስራ ጥሩ ስላልሆነ ማለት ነው። እኔ ሩታ የሚቻለው ማለት ሩታ ስትመጣ በቤቷ አይላታለሁ ማለት ነው። ገባችሁ? እና ስለዚህ ስደን ከነሱ ጋር አወራንና ተሰቀልና ሳንወዳታለን ወይም ደግሞ ሩታ እንድትሰደብ እንፈልጋለን ማለት አይደለም። ገባሽ? መረዳት አለብሽ። ትክክል በቃ ትክክል ነሽ። አይ ለዛ ነው ማለት ነው። እና ስለ ዋዛ ስለገቡ ምሳሌ ለማሰደብ ወይም ደግሞ ስትሰደብ ዝም እንላለን ማለት አይደለም። ግን እና ተረዳቻለሁ። ለምን ምንም ተባሽ ነው ሲደለ ቆጠሮ ራሱ አይመስለኝም ማለት ነው። ይሳናቀው ምን እንደሚሰራ ሁሉም ነገር በቪዲዮ የሚመጣላቸው እውነት ነው የሚሉት ማለት ነው። ገባሽ? ስለዚህ ያለ ማስረዳት ይገባል አልፎ ነው ማለት ነው። ካካዊ ማለት ነው። ያውም ደግሞ እኔ ፈልጌታው ይስቡኛል። ከዛ እንዳጋጣሚ እንደዚህ ልከቱን ታዩ ሲሰውኝ ይገባል። እና ደግሞ ትናንት እየተወያየን ነበረ ማለት ነው። መክያም ምትባል የቡታጅራሊ ነበረች ተማብራይ ነበረች። ያኔ ያወራረንላቸው ነበረ ማለት ነው። እንዴት እንደሆነ እነሱም እየተረዱና ነበረ። ገባሽ? እንደዛ ነው። ያስገኘው ማለት ነው። እሺ እናመሰግናለን። ሀይዬ በጣም ነው የምንወዳት። እኔ ወላሂ እኔ ሩታን በጣም ነው የምወዳት። ልክ እንደ እህቴ ነው የማያት ማለት ነው። ስለዚህ እሷ ምንም እንድትሆን ወይም እንድትሰደብ አልፈልግም ማለት ነው። እሺ ሀይዬ እናመሰግናለን። ዜድ ማለት ነው ከአሁን በኋላ እኔ እንደዛ አይትበሊ። እነሱ ራሳቸው ያውቃሉ። አንድ ለአንድ ማዘዝ አይችልም። ወዶ ፈቅዶ ነው ሩታ ምደግፋ ስለምወደዋ። ስለዚህ እንደዛ መናገር አያስፈልግም። ሌላ ደግሞ የማይፈልገው ነገር ምን አለ? አንድ ደግሞ እንደዛ ትላላችሁ ዜድ ማለት ነው። አስመሳይ ናቸው አስመሳይ። እንደዛ አድርጎ እንደዛ ቃል ደግሞ እንዳትጠቀሙ። አና አልወድም። እኔ እኮ አስመሳይ አይደለም ያልኩት ማሪ። ዛሬ ምን እንዳል ቆይ ትናንትና የሄዱትን እኮ አይደለም የተናገርኩት ማሪ። በቃ ችግር የለም። ትናንትና ሄዱ፣ ከትናንትና ወዲያ ሄዱ፣ ከትናንትና ከሳምንት በፊት ሄዱ፣ ከወር በፊት ሄዱ፣ ችግር የለም። በቃ እነሱ ይወዱ። እንግዲህ በኋላ ገዝት ማለት ሰቀልም ስፈልግ እቴን እያሽከረከርኩ እቀመጣለሁ። በቃ ወዲያ የራስሽ ጉዳይ እዚህ ፍላጎትሽ ነው ማንም አያስገድድሽም። አመት ሙሉ እየተረገሩ ዜድ ዝም በይ አልፈልግም። ማንንም ማስረዳትም አልፈልግም። ማንንም መናገር አልፈልግም። ተናገርኩ አይደለ? እንሄድ ያለንም ምን አገባሽ ተብዬ የለ ይሄዱ መብትሽ ነው። እንግዲህ በኋላ አላውቃቸውም አያውቁም። ለመረዳት ሞክሪሽ። ለምንድን ነው ዝም በይ የእሷ ጠባይ ነው። ችግር የለን። ተናግራቸው እኔ በፍቅር ሳናግራቸው መብታችን ነው ብንሄድ ብለውኛል። አያት ሚጣለ ቤት ላይ ማዘዝ አይችልም። ያ አንቺ እኔ ማዘዝ አይችልም ወይ ሌላ ሰው ማዘዝ አይችልም። ሰው ወዱ ፈቅዶ ነው የሚደግፈው። እሺ እኔ አልጠይቅሽም። ልጠይቅሽ እችላለሁ ግን ደግሞ በፍቅር
ምልሽ ነገር የለም። በፍቅር እንትና ብስራት እንደዛ እኮ ነው ምናምን መባል ትችላለሽ፣ መጠየቅ ትችላለሽ። አለበለዚያ ግን ምንድነው በሃርድ ምናምን መሆን ነገር የለም። እኛ ወደ ፈቅደ ነው ሩታም ደግፋ፣ ማንም ሰብ አስገድዶ አይደለም፣ ስለምወዳ ብቻ ነው። ስለዚህ ጠባይ ያስፈልጋል። ወይ ማሬ ካወደድሽ ቆይ እስቲ አንድ ጥያቄ ለሁላችሁም ልጠይቅ። ካወደዳችኋት ሩታ ትሙት በሽፍና ይውሰድ፣ ምንም አይተውንም። አይተደጋግም ከተባለበት ቤት ምን ልታረጊ ትሄጃለሽ? እኔ ወልጃ አላየሁትም። ቆይ ብስራት እኔ ወልጃ ላይ የወለዱቱ አመጣው ያዩት ናቸው። 9 ወር ተሸክመው 3 አመት ያጠቡት ናቸው። እዚያ ቦታ ላይ እርቅ እንፈልጋለን ብለው የገቡት 3 አመት ምናምን አይጀልስ መሰረት ምናምን የምትባለው ናት። እንደዚህ ሲሉ አልሰማሁም እኔ ከዛ ቤት ነው በሰዓቱ በስመ ያንን ሳወራውን ያለፈውን ሳነሳ ያመኛል፣ ራሴን ነው የሚያመኝ። እንደዛ ሲሉ ሰምቷል ወይም ደግሞ ያውቃል ማለት አይደለም። ሲቀጥል ደግሞ ስለተሰደበች ሰው ምን የሚሆነው ነገር የለም። ሰው አራተኛ ነው የተሰደበች የተረገጠች፣ ግን ደግሞ ሰላም ነች ምንም አልሆነች። ለምን የፈጠራት ፈጣሪ ስለሚጠብቃት ማለት ነው። እንደ ሰው ክፋት ታለሽ እኔ እንደዚህ ብለው የተናገሩት ሰዎች ማለት ነው። እኔን እዚያ ቦታ ለምን ሄዳችሁ ብያቸው አይ ምንም አያረጉም ብለው የለ ጠብቂ፣ ዛሬ ማታ ጠብቂ ምን አርገዋት እንደሚወጡ ዜድ ምን ብላችሁ ነበር? ሁሌ ያድርጋሉ እነሱ ከመሳደብ አያቆሙም። በቃ ሉሌ መሳደብና ሌላ ነገር መናገር አይደለም። ዜድ ይሄ ሁሉ አመት ተረገጧት፣ ይሄ ሁሉ አመት ጉድጓድ ቆፍሮ ልጇን አረጓት። ምን ሆነች? እንደው እያበበች ነው ያለችው ልጅቷ። ተያቸው ገደል ይግቡ። አንቺ ምን አናደደሽ እንዴ? ሰምተሻቸው ለትዝታ የማትጠብቂያቸው ሰዎች ያንን መልስ ይመልሱልኛል። በቃ ተው እዚህ ነገር ዜዶ በቃ ተይው ማሬ። ሰው እኮ ነፃ ፍቃድ አለው እንደፈለገ መንቀሳቀስ አይደለ? አንቺም እኮ ነፃ ፍቃድ ብሎሽ ነው አንቺ ራስሽ የፈለክ የቦታ ትገቢያለሽ። አንቺ እንደዛ ማለት ደጋፊሽ ሄደያለሽ። እኔ በሄድ ካውቶች ነው የምሄደው። ማርያም እነሱ ደግሞ እህቶች አሉ። እነሱ ደግሞ ቤት ነው የምሄደው፣ ከቁጥር ቤት ነው የምሄደው። ማንም ቤት አልገባም። እሺ ስሜ፣ እነሱ ደግሞ በውስጥ ይታወቁ ይሆናል፣ ጎረቤት ይሆናል፣ መሳረት ይሆናል። የታውቂያለሽ ምን ችግር አለ? በሐሳብ ልዩነት እንጂ እዚህ ጋር እኮ መጣላት ምናምን የለም። የሐሳብ ልዩነት ሩታ ናት ንጹህ እንትና ናት ንጹህ ለማለት የሐሳብ ልዩነት እንጂ ሰውና ሰው እኮ መጣላት የለበትም። በእነዚህ ልጆች የተነሳ ሁላችንም ስደት ላይ ነው ያለና አይ እንደው በአንዳንድ ሰው የተነሳ ግን የምወዳቸው የማከብራቸው እህቶች ስላሉ ለነሱ ብዬ እኔ ጸጥ ብያለሁ እንጂ ልረግጣቸው ነበር ዘግዝቄ። በቃ ዝም በያ ታዩ። በቃ ምን እነሱ ደግሞ አንተ ረጋጋው ያዘቁ ተረግጬ የለ ጦር አይደለም። የፈለገ ይሄዳል፣ ያልፈለገ ደግሞ ቤቱን ከፍቶ እንደዚህ ያጫውተናል። ዘዱዬ የት ነው ያለሽው? ግን ሚሪንዳ ቀዝቃዛ ይዤ ልምጣ? በዚህ ልክ ተናደሽማ ዝም ብለሽ ውሃ አትጠጪ። እኔ እንጃ ያለፈውን ሳስታውስ ማለት ራሴን ያመኛል፣ እንባ ይተናነቀኛል። ገባሽ? እኔ ልሙት ያለፈውን እነዚህ ልጆችም እኮ እዚያ ቦታ ላይ ሲሄዱ ምናምን ሳይ እኔ እንጃ እነዚህ ልጆች እኮ እንዳልምን እኔ አንድ ቀን እየተመከሩ እኮ ሊመለሱ ይችላሉ፣ ሊያስተውሉ ይችላሉ። ገብቻለሁ፣ የቀረ አልገባም። እቺ ሳራ የምትባለው ይቅርታ ሊጠይቁ ይችላሉ። ጭራሽ እቺ ሳራ የምትባለው ቤቷንም አላውቅም። እኔም ብሎክ ናት። እንደው ከትላንት ወዲያ ማለት ነው። ትላንትና ያቺ ውሽሚት ጋር ያለቀሰችው ልጅ አይተሻታል? እናቷ አባቷ ቢሞቱ እንኳን እንደዛ አታለቅስም። እግዚአብሔር ለማን ብላ ነው እንደዚህ የምታለቅሰው? በኪዳነ ሩታ እያማከነች ማለት ነው። ውሽማና ውሽማ ስለ መላላት ስላቆሙ ነው። ለዛ ነው አይደለም። በሽሮዬ ምን እንደሆነ ታውቂያለሽ? ያለቀሰችው አንድ ነገር ቆይ ልንገራችሁ። በሽሮዬ ለምን እንደነገር አለቀሰች ታውቂያለሽ? ሌላ ሴት ቆይ ልንገራችሁ። ምን የሄርሜላ ደጋፊ ትላላችሁ? እኔ ሩታ ባለፈው ይቅርታ ጠይቃ ተንበርክካ ያለቀሰችው ቀን ማታ አሞኝ ነድሬ ጠዋት ደምን በኋላ ያለቀስኩት ሞቼ ነበር። ምን የነሱን ብቻ ታወራላችሁ? እኔስ ትቀልዳላችሁ እንዴ?
እንደዛ ማኔ ማሬ የዚያን ጊዜማ እኔም ለራሱ በስራቱ ዌልካም ብዬሻለሁ። ሚሬ ነው የነሱና የኛ ልዩነት አለ ከይቅርታ ማለት ነው። እነሱ ከትናንትና ወደ ያለቀሰችው በቃ ለምን ትናንት ደግማ እኮ ለምን ሰዓማት ለምን ከውሽማ አይተላላሰም ለምን እግረን አድረገ ውሽማ ዘገ ለምን ከሳ ጋር ምናምን ብሎ ነው ማልቁሱ መላላስ ፈልጎ ነው። እኛ እህታችን ተጎድታ ብለን ምናልቁሰው እነሱ ደግሞ መላላስ ይፈልጋሉ። እዚህ ነው ችግሩ። እዚህ ጋር ነው ልዩነቱ ማለት ነው። ሁለተኛ ነገር ደግሞ አንዲቷ ምን አለቻት መሰለሽ? ሌላ ልጅ ልትመጣ ተዘጋጅታለች ስትል እኮ ነው በዛ የመጣው እኮ ነው ያለችው። እንዲሁ አደባባይ ላይ መኖሯ ራሱ ረስተዋለች መሰለኝ። ሸሩ በዲያድ ያለም እኔ ማለት ነው ሰላም የምትባለው ሴትዮ አለቀሰኝ ብለው ማለት ነው። ሀያት ጎንደሪያ ጥያቄ አለኝ ያኔ አለሽ ሀያት ወርዳለች ወይ ነው ማለት አይ ወርዳ ስሚ ብስራት ሸራ አድርጎልኝ ማለት ነው እጄ ማለት ነው። ዋይ እናታ እኔ ደግሞ ሳስባ አባቷ ሞተባት እንዴ ነው ያልኩት። እንደዚያ ወይ ዌልካም እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ወይ እንደምላችሁ ሰላም ብያለሁ። ሰላማችሁ ይብዛ። እግዚአብሔር ይመስገን። ነን ክብሩ ይስፋ። እኔ አንድ አስተያየት ልሰጥ ነበረ የማይገባውት ስለ ሩታ ማለት ነው። እሺ ምንድነው ማሪ? ምን እንደሆነ ታውቃላችሁ? እዚህ ጋር ሩታ ማለት ጀግና ሴት ናት። ሩታን የሚተካት ሰው የለም። ግን ሁላችንም ወልደን እንዲህ በሴቶች ነው ባሎቻችንን እያጣን ልጅ አላባት እያሳደግን ያለ ነውና ይሄ ነገር ለምን አይበቃም? ለዛች ልጅ ለዚህ ማና ለምትባለው ለምን ሩታ ከሳም ወይ ሆነ ነገር አድርጋ መፍትሄ አታሰጣትም? እኔ እንደ አይነት አስተያየት ነው ያለኝ። ታውቂያለሽ ሩታ ማለት ያው ምንም ነገር የማይሰማ ሴት ናት። ጎበዝ ናት፣ ጀግና ናት። ልጇንም ማሳደግ የሚያቅታት ልጅ አይደለችም። እዚህ ጋር ግን ያቺ አይን አውጣ የሴት አሰዳቢ ትንሽ የማታፈር እፍረት የማይሰማ ዜጋ ሴትን ሙሉ ነው ያሰደበችው። ሲጀመር አንድ ትዳር ቤት ገብታ እንደ ጓደኝነት ቀርባ ይሄ ሁሉ አድርጋ ልጁን ከሚስቱ ለየት አለ ነገሩ። እሷም ሳትሆን ዋናው እሱ ነው። እሱ ነበረ ህይወቱን ከፈለገ በደንብ አድርጎ መያዝ የነበረበት እና እኔ እንጃ የዛችን ልጅ አይን ማውጣት በጣም ነው የሚከብደው፣ በጣም ነው የሚያስጠላው። እና እኔ ሩታ በጣም ነው የምታሳዝነኝ። ካልሆነም ደግሞ የመጨረሻ ወይ ደግሞ ትታው ልጇን ይዛ ማሳደግ በቃ ምን አባቱ ያድጋል እኮ ልጅ። ምን ልጅ መውለድ ቁምጥና አይደለም። እሷ ከሷ ትበልጣለች እንጂ ከሷ አታንስም። አንድ ሰው አማሽ ደግሞ ሲባል አንደኛ እህቷንም አስተያየት መስጠት ለሱ እህት አስተያየት መስጠት ፈልጋለሁ። ልናገር አይደል? ተናገር። እና ሲሆን ማስማማት ነው። ሁለቱ እንዲስማሙ ልጅ አላባት አያምርም። የእናትንና የአባትን ፍቅር ቢያገኝ ደስ ይላል። እንደዛ ቢሆን አሪፍ ነው። ካልሆነ ግን ወንድሜን ብቻ ማለት የለባትም። ሲጀመር ሩታና እሱ ከመጀመሪያ ጀምሮ ሰናያቸው ለዚህ የደረሱ ናቸው። ለሱ ብላ ተሰዳ ከሀገር ወጥታ ከሱ ጋር አዲስ አበባ ገብታ ብዙ ነገር ያየች ልጅ ናት። ቤተሰቧ በሱ ነው ብዙ ነገር እንትን ያላት። ይሄንን ሁሉ አስታውሳ የፈለገ እንኳን ብታጠፋ ሩታ የፈለገ ጥፋተኛ እንኳን ብትሆን ማስማማት ነበረባት አይደለም? ግን እዚህ ጋር ደግሞ እህትየው መሀል ላይ ገብታ የሁለቱን እርቅ ሳትፈልግ አሁን ራሱ ልጁ ቢፈልግ እህትየው የምትፈልግ አይመስለኝም፣ የምታስማማቸው አይመስለኝም። ልጁ እንኳን ቢፈልግ እና እኔ ሩታ ካልሆነ ብትተው በቃ ትታ ህይወቷን ብትመራ እቺ ልጅ
እቺ ልጅ አይቶ አሁን ዛሬ በዚች ልጅ ላይ በሩታ ላይ እቺ ልጅ ያመጣ ያቺ ልጅ ላይ እቺ አሁን እሱ ላይ ሙጭጭ ያለችው ሽሟ ነገ በሷ ላይ እንደማያመጣ ምንም እርግጠኛ ልትሆን አትችልም። እቺ ልጅ ለምን ነገም ያመጣል፣ የለመደ ነው እሱ ያመጣታል። ለዛ እኔ ሩታን የምላት ካልሆነ በቃ ትታው ልጇን ታሳድግ፣ በስርዓቱ ልጇን ይዛ ቀረር ብላ እየኖረች ነው። ተንቀባራ ልጇን ታሳድግ ነው የምለው። እንደ አይነት አስተያየት ነው ያለኝ ለሷ ለሩታ ማለት ነው። ጀግና ሴት ናት፣ ጎበዝ ሴት ናት። አሁን እልክ ነው እያስለቀሳት ያለው እንጂ ምንም ሌላ ነገር